እግዚአብሔር የትኛውንም ሰው በመድር ላይ እንዲሰራበት ከመጠቀሙ በፊት የሚያደርገው ስጋዊ ማንነቱን ነው የሚገርለው። ትልቁ እና ዋንኛው የቅባት ጠላት እግዚአብሔር የተናገራችሁን ለመናገር መፍራት። ብዙ ጊዜ ሰው ፍርሃት ውስጥ የሚገባው የእግዚአብሔርን ድምጽ መንገድ ስለማያውቅ። የእግዚአብሔር ድምጽ ብዙ ጊዜ በሰው ህይወት ውስጥ ሲመጣ የራሳችሁ ድምጽ ነው ይመስላችሁ። ትልቁ እንቅፋት የእግዚአብሔር ነገር በህይወታችሁ እንዳይገለጥ የሚያደርገው እግዚአብሔር የተናገረውን ነገር ለመናገር መፍራት። ሰው የሆነን ነገር እስኪቀበል ትውት ሊሆን ይችላል። እውነተኛ ባህሪው ግን የሚገለጠው የፈለገውን ነገር ሲያገኝ። ዛሬ ማስተምራችሁ የቅባት እንቅፋቶች እናንተ ውስጥ ያለ ቅባት እንዳይገለጥ የሚያደርግ እንቅፋቶች ምንድናቸው? የቅባት እንቅፋት በስጋ የሆነ ነገሮች ስታደርጉ በስጋ የሆኑ ነገሮች ላይ ስትሄዱ ይሄ እንቅፋት አጋጠመኝ ወይ ይሄ ኦብስታክል አጋጠመኝ እንደዚህ አይነት እንከን አጋጠመኝ ትላላችሁ አይደለ? ልክ እንደዛ መንፈሳዊ ዓለም ላይም እናንተን ገደብ የሚያስቀምጡ ነገሮች አሉ። ለምሳሌ ከመጽሐፍ ቅዱስ ባሳያችሁ ብዙ ሰዎች መባረክ ትፈልጋላችሁ አይደል? በጌታ መባረክ ትፈልጋላችሁ፣ በረከትን ትፈልጋላችሁ። ነገር ግን አንዳንድ ጊዜ ቃል ተነግሯችሁ ትንቢታዊ ቃል ወጥቶላችሁ ነገራችሁ ይዘገያል። ብዙ ሰው ለምንድን ነው እንዲህ ተብዬ ነበር ይላል። ከዚህ በፊት በደንብ አስተምራችኋለሁ ስለ ዳንኤል። ዳንኤል ጥያቄውን የጠየቀ የመጀመሪያ ቀን ነው መልስ የተሰጠው የሚለው መጽሐፍ ቅዱስ። ነገር ግን የፋርስ መንግስት አለቃ 21 ቀን ተቋቋመው ነው የሚለው። ስለዚህ በረከት ሲሆን ስፒሪቹዋል ሬዚስታንስ አለ ማለት ከኔ ጋር ናችሁ? በረከት ሲሆን የሆነ ሬዚስት የሚያደርግ ነገር አለ፣ የሚከለክል ነገር አለ ማለት ከኔ ጋር ናችሁ? ስለዚህ አንድ ሰው መባረክ አልቻልኩም ብሎ ካወራ ሬዚስት ያደረገው የተከላከለው የሆነ ኃይል አለ ማለት። ለዛ ነው ይለቀቅ ይያለ መንጸልይ። መጽሐፍ ቅዱስ በጨለማ ያለችውን የተሰወረችውን ሀብት ገልጥላለሁ ነው አይደል የሚለው? ስለዚህ ስናስለቅቅ ከዛ የተያዘ ምርኮ ነው የምታስለቅቁት ማለት ነው። ልክ እንደዛ ቅባት በሰው ህይወት ውስጥ ሊገለጥ ሲል እንቅፋት የሚሆኑ ነገሮች አሉ። በሰው ህይወት ውስጥ ቅባት እንዳይገለጥ የሚያደርጉ እንቅፋቶች አሉ። ኢየሱስ ጌታ ነው። በህይወታችሁ ቅባት እንዳይገለጥ የሚያደርጉ 8 ሜን ነገሮች ነግራችኋለሁ። ግማሹን ዛሬ ነግራችኋለሁ፣ ኔክስት ዊክ ግማሹን ነግራችኋለሁ። አንደኛ ይታያችኋል እየጻፋችሁ ያላችሁ። አንደኛ ፍርሃት። እግዚአብሔር የተናገረውን ለመናገር መፍራት። ከኔ ጋር ናችሁ? ምን አልኳችሁ? ትልቁ እና ዋንኛው የቅባት ጠላት እግዚአብሔር የተናገራችሁን ለመናገር መፍራት። ብዙ ጊዜ ሰው ፍርሃት ውስጥ የሚገባው ትልቁ ፍርሃት የሚገባበት ምክንያት የእግዚአብሔርን ድምጽ መንገድ ስለማያውቅ። አብዛኞቻችሁ እዚህ ውስጥ ያላችሁ በጌታ የሆናችሁ ጠቅላላ የእግዚአብሔርን ድምጽ ሰምቼ አላቀም ብትሉኝ እኔ ውሸት ነው ማለት። ለምን ካላችሁኝ የእግዚአብሔር ድምጽ ብዙ ጊዜ በሰው ህይወት ውስጥ ሲመጣ የራሳችሁ ድምጽ ነው ይመስላችሁ። ከኔ ጋር ናችሁ? እግዚአብሔር የተናገራችሁ አይመስልም። የእግዚአብሔር ድምጽ በህይወታችሁ ሁሉ ጊዜ ሲለቀቅ የራሳችሁ ድምጽ የራሳችሁ ሐሳብ ነው የሚመስላችሁ። ስለዚህ የእግዚአብሔር ነው ብሎ ለማስተናገድ ድፍረት አታገኙ፣ የእግዚአብሔር እንደሆነ ስላልተለማመዳችሁ። ይሄንን ነገር ኤክሰርሳይዝ ያላደረገ ሰው እግዚአብሔር ተናግሮት የሆነ ቦታ ላይ ያ የተናገረው ነገር ሲሆን የሚያይ ሰው እንደዚህ ይላል። ሰምታችሁ እኮ ወይኔ አይቼ ነበርኩ፣ ወይኔ እንደዚህ ሰምቼ ነበርኩ ብዙ ጊዜ ትላላችሁ። አንዳንዴስ እንደዚህ ሆናችሁ ታውቃላችሁ? የሆነ ነገር ያሳያችሁና የት ጋር እንዳያችሁት አታስታውሱትም። ግን የሆኑ ሞመንቶች ሲመጡ እንዴ እዚህ ጋር መጥቼ ነበር፣ ይሄን ነገር አውቀዋለሁ። እግዚአብሔር ኦሬዲ ያንን ያለማመዳችሁ ነበር ማለት ነው። ትልቁ እንቅፋት የእግዚአብሔር ነገር በህይወታችሁ እንዳይገለጥ የሚያደርገው እግዚአብሔር የተናገረውን ነገር ለመናገር መፍራት። ፍርሃት ደግሞ ትልቅ ወጥመድ ነው። መጽሐፍ ቅዱስ ፍርሃት ወጥመድን ያመጣል ይላል። ኢየሱስ ጌታ ነው። ከመጽሐፍ ቅዱስ አንድ ቃል ልስጣችሁ የእግዚአብሔርን ቃል። ሃሌሉያ። ሁለተኛ ጢሞቴዎስ 1:7 ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 እንደዚህ ይላል፣ እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። ምን ይያላችሁ መሰላችሁ? ከእግዚአብሔር የተካፈላችሁት የፍቅር ራስን የመግዛት ይውላችሁ። እዚህ ጋር ራስን የመግዛት ሲል ምን ማለት እንደሆነ ልንገራችሁ በደንብ ስሙ። ራስን መግዛት ሲባል ይሄ ሰውዬ አይ ጭምት ነው፣ ይሄ ሰውዬ ጥሩ ሰው ነው፣ ይሄ ዲሲፕሊንድ ነው እንደዛ ማለት አይደለም።
በዲሲፕሊንድ በመሆን አይደለም። እግዚአብሔር መጽሐፍ ቅዱስ እኮ እንደዚህ ይላል። ስሙኝ፣ ከተማን ከሚገዛ ራሱን የሚገዛ ይበልጣል ይላል። ከአንድ ጠቅላይ ሚኒስትር ከተማን ከሚያስተዳድር ፕሬዝዳንትና ጠቅላይ ሚኒስትር ራሱን የሚገዛ ሰው ይበልጣል እያላችሁ። ራስን መግዛት ምን ማለት ነው? ለምሳሌ ትልቁ የሰው ፈተና የስጋው ፈተና ነው። ያንን ቴምፕቴሽን የሚያሸንፍ ሰው ነው ራሱን የገዛ ሰው። ራሱን ዲሲፕሊን አድርጎ በሆነ መንፈሳዊ ፕሮቶኮል ስር የሚያስኬድ ሰው፣ ያንን ሁሉ ብሎክ ያደረገ ሰው ራሱን የገዛ ነው። በእግዚአብሔር ዓለም ሲታይ ከተማን ከሚያስተዳድረው ሰው በላይ ይሄ ራሱን የገዛው ሰው ይበልጣል። አንዳንድ ጊዜ የሰው ነፍስ በጣም ይታገላል። ሰው ነፍሳችሁ ጥያቄ ብዙ ስላለበት ይታገላችኋል። ይሄን አድርግ ነፍሳችሁ በጣም የምትታገላችሁ በእናንተ ህይወት ውስጥ ያደላው ዕውቀት የስጋዊ ከሆነ ሰምታችሁኛል። ወደሱ መጣላችኋል። ትልቁ የፍርሃት ወጥመድ ደግሞ ሰው ምን ይለኛል የሚል። እግዚአብሔር የተናገራችሁ ሰው የፈለገ ነገር ይበላችሁ ለምን ትፈራላችሁ? እግዚአብሔር ፊት ነው የምነግራችሁ። ትልቁ ውስጣችሁ ያለ ቅባት እንዳይገለጥ የሚያደርገው ፍርሃት ነው። ሁለት ምርጫ ልስጣችሁና የትኛውን ትፈራላችሁ? ስሙ። የሆነ ነገር አደርጋችሁ ወይኔ ባላደረኩት ከማለትና ሳታደርጉ ወይኔ ባደርገው ኖሮ የትኛው እናንተ ጋር ይጎላል? ለምሳሌ ይኸውላችሁ ይሄን ነገር አንስታችሁ ወይኔ ባላነሳውት ከምትሉና ማንሳት ውስጣችሁ ፈልጎ ሳታነሱ ሄዳችሁ ወይኔ ባነሳውት ኖሮ የምትሉት ይኸውላችሁ ያደረጋችሁት ነገር ሚስቴክ እንኳን ቢሆን በሆነ ሂደት ይፈታል፣ ይሻራል። ሳታደርጉት የተዋችሁት ነገር ግን አይተዋችሁ። ከኔ ጋር ናችሁ? ብዙ ጊዜ ሰው ምሬት ውስጥ ገብቶ የቀረው ምን ነው የዛ ጊዜ ሄድል ይያለኝ የዛን ጊዜ ነገር ይያለኝ ባደረኩት የሚል። ሐዋርያ ጳውሎስ ይሄን ስላሸነፈ ነው ሰውን ሁሉ የማስደስት በሆን እግዚአብሔርን ባላገለገልኩ ነበር የሚል። አንዳንድ ጊዜ ይወላችሁ በተለይ አገልጋዮች ሚዲያ ላይ ይሄን የምታዩ አገልጋዮች ቆማችሁ ስታገለግሉ እግዚአብሔር እንድታገለግሉ ሲያደርጋችሁ እኔም ማቀውን ዕውቀት ልንገራችሁ። ጌታ ይወዳችኋል፣ ሁላችሁንም አቃለሁ። እዚህ ስትመጡ ግን ጌታ እንዳገለግላችሁ ነው የጠራችሁ። ስለዚህ ወደዚህ ሲያመጣችሁ እናንተ ስለፈለጋችሁ ሳይሆን የእግዚአብሔር መንፈስ ስለመራችሁ ነው የመጣችሁ። በልባችሁ ውስጥ መፈለግን ያስቀመጠው እግዚአብሔር ራሱ ነው። ስለዚህ እዚህ ጋር ካመጣችሁ ስለናንተ የሚናገረኝ ነገር ከናንተ በላይ ነው እርግጠኛ ነኝ። ፍርሃቴን ማሸነፈው በትልቁ በዚህ ነው። እግዚአብሔር እዚህ ልኳችኋል፣ እኔ እርግጠኛ ነኝ። በቃ እንደዚህ ይሆናል ብዬ በድፍረት የምናገረውና በቀናት ውስጥ የሚሆነው ለምን ይመስላችሁ? አንዳንድ ጊዜ ትንቢታዊ መልእክትን ለሰዎች ስንናገር የሰዎች ድንጋጤም ያስረሳቸው። ለምሳሌ አንድ ጊዜ አንድ እናት እዚህ ጋር ቁጭ ብላ ፎቶ ይዛ እየጸለይኩላት ልጆች ሱስ ውስጥ እንደዚህ ምናምን እያልኩኝ እየጸለይኩላት አስቴር የሚባል ስም ያለው ስል አላቅም አለች። አስቴር አታውቂም? እስቲ አንብቡላት አስቴር የሚል የአስቴር መጽሐፍ አንብቡላት ድንገት ካስታወሰች ብዬ መጽሐፍ ከፍተው መጽሐፍ አስቴርን ሲያነቡ ወይ ስሜ አስቴር ነው። ትንቢት በሰው ፈቃድ አልመጣም ይላል አይደል? ታዲያ እግዚአብሔር ከሆነ ምንድነው ሳትኩ ብዬ የሚያስፈራኝ? ምልክትን ያደረገ እግዚአብሔር ይናገራል። ምልክቱን አንደርስታንድ ለማድረግ ፌል ካረኩ የኔ አንደርስታንዲንግ ነው እንጂ እግዚአብሔር ያሳየኝ ስህተት ነው ማለት አይደለም። አንዳንድ ጊዜ ብዙ ፕሮፌቶች ጋር አገልጋዮችም ጋር ነገሮችን የሚገልጡበት ሌቭል የሚለያየው ስለ መልእክቱ ያላችሁ አንደርስታንዲንግ። ከኔ ጋር ናችሁ? ስለ ነገሩ ያላችሁ አረዳድ። አንዳንድ ሰው የሆነን ነገር በመንፈሳዊ ዓለም አይቶ ምሳሌ ልንገራችሁ። ኢሳይያስ መጣና ሲያይ ህዝቡን ጠቅላላ ከንፈሩ የረከሰበትና የተበላሸ ትውልድ ከዛ ቆሞ ወይኔ ጠፋው በቃ ከንፈሩ በረከሰበት ትውልድ መካከል ተገኝቻለሁ እያለ ሲል የእግዚአብሔር መልአክ ደግሞ መጣ። ከዛ መልአኩ መጣና ስለ እግዚአብሔር ቅድስናና ክብር ተናግሮ እንደዚህ ያለ ስለ እግዚአብሔር ብቻ አይደለም ምድር ሁሉ ከክብሩ የተነሳ ተሞልታለች። እሱ ሲያየው የረከሰ ትውልድ ነው፣ መልአኩ ሲያየው ክብር የተሞላ እይታ እንደሆነ ያሳያችሁ። ለምሳሌ መንፈሳዊ ዓለም ላይ የሆነ ነገር አያሳይም አይደለም ያሳያል። ነቢያት የምታዩትን ነገር ግን አንደርስታንድ ከማድረግ ፌል ካረጋችሁ ሜሴጁንም ታሳስታላችሁ፣ የምትጎትቱትም ነገር ሌላ ነው። ከኔ ጋር ናችሁ? ብዙ ሰው ጥያቄ ይጠይቃል። ትልቁ የሚጠይቀው ጥያቄ እግዚአብሔር ዳይሬክትሊ መናገር ሲችል ለምንድን ነው በመልእክቶች የሚናገረው? ለምሳሌ ጌታ ኢየሱስ እንኳን መጥቶ ምልክቶችን አንደርስታንድ ማድረግ ትችላላችሁ፣ ደመና አይታችሁ ስለ ዝናብ ታወራላችሁ፣ ይሄን ምልክት አንደርስታንድ ለምን ማድረግ አቃታችሁ ይላል። ምልክት የሚናገርበት ምክንያት የኛ ስፒሪቹዋል ካፓሲቲ መንፈሳዊ ዓለምን ለመረዳት ገና ስለሆነ ነው። በዚህ ነው የሚያሳድጋችሁ። ለምሳሌ ካላችሁኝ በህልማችሁ የሆነ ነገር አይታችሁ እንዲህ ይመስለኛል ብላችሁ የተረጎማችሁ
ያያችሁት ነገር የለም ያንን ያያችሁትን ነገር ወደ ፊዚካል ዓለም ለማስረዳት ስትፈልጉ የሚመስለውን ነገር ነው የምትጎትቱ ገብቷችኋል አይደል ስለዚህ የመንፈሳዊ ዓለም ትሩዝ ወደ ፊዚካል ለመረዳት ለዛ ነው በመልእክት የሚናገረው ጌታ ትልቁ የመንፈሳዊ ዓለም ወጥመድ እናንተ ቅባት እንዳይገለጥባችሁ የሚያደርገው ፍርሃት ነው አንድ ጊዜ አስታውሳለሁ ስሙኝ አገልግሎት የጀመርኩ ጊዜ አካባቢ እየተነበይኩ የመጀመሪያዎቹ የኔ ዩቲዩብ ላይ ቪዲዮ ወደ ታች ስትወርዱ ታገኙታላችሁ ዴሊቨራንስ አጋንንት ሲወጣ ምናምንና ሰውየውን ደም ውስጥ ኤችአይቪ ያለ አልኩት ልክ ነህ አለኝ ደም ውስጥ ሰው ኤችአይቪ ያለበት ሰው እየለፈለፈ አይደለም አይደል ኤችአይቪ ያለብኝ አይልም አይደል ደብቆ ነው የሚኖረው የተደበቀው ሚስጥር ያወጣው የእግዚአብሔር መንፈስ ነው አይደል እንደዚህ አለብህ የሚል ከዛ እንደዚህ አልኩት የሆነ ጊዜ ከአንዲት ሴት ጋር እንደዚህ አይነት ነገር ስተት ሰርታል ስለው ጉባኤ መሃል አረኔ ጭራሽ ሴት አይቻላቅም አለ በእውነት ነው የምላችሁ ጓደኞቼ የጀመርኩ አካባቢ ነው እኔ እንደዚህ ብለው አፍጥጠው አዩኝ ከዛ እኔ ደግሞ መንፈሴን ነው መከተለው የሰውየውን ኢሞሽን ሳይሆን አረኔ ጭራሽ ልጅ ያለው አልኩት አረ ጭራሽ ምንም እሺ ተው አልኩት ነፃ እንድትወጣ ለጸልይ ብዬ ስገስጽ አጋንንት ማኒፌስት አረገ ወጣ ፕሮግራሙን ሰዎቹም ጭንቅላት ላይ ጥያቄ እንደተፈጠረ ዘግተነው ጨረሰ አሁን አስቡት ትንቢት ተንብዬ ሰዎቹ ጭንቅላት ውስጥ ያለው ስቷል የሚል ነው እኔ ደግሞ ያየሁትን ተናግሬያለሁ ጌታ ይባርካቸው ስላዘኑ የሚሆን ስለሚወዱኝ አልገባኝም ኔክስት ዊክ መጡ ሁሉ ሲመጡ መጀመሪያ ተነሳና የእግዚአብሔር ሰው ይቅርታ ልጠይቅ ፈልጋለሁ አለ ከዛ ምን አደረክ አልኩት እዚህ ከተጸለየልኝ ከሁለተኛው ቀን በኋላ በህልሜ አንድ ሰውዬ መጣና በህልሜ መጥቶ እንደዚህ ያለኝ ልጄ ያልተሳሳተም የነገረህን ነገር እዚህ ዓመተ ምህረት ላይ እንደዚህ ያላረከም ሲለኝ ደንግጬ ተነሳው እና አንድ ጊዜ ነው ከሆነች ልጅ ጋር እዚህ ቦታ ላይ እንደዚህ ያርጌ ነበር ቆይ አብሮ ማደሩን ብቻ አይደለም አልኩት ልንገር አሁን ስለመጣህልኝ አልኩት እቺ ልጅ ካንተ ተለያይታ በስንተኛው ጊዜ ነው ያገባችሁ በሁለት ወሯ ከኔ እንደተለያየች አገባች በሁለት ወሯ ተለያይታ 7 ወር ሳይሞላት ልጅ ወለደች ተባለች አልኩት የራስ ልጅ ነው ወለደችልህ ወንድ አይደለ የተወለደው አልኩት አዎ የራስ ልጅ ነው እኔ ልጅ አለኝ አዎ ልጅ አለኝ ይወላችሁ እግዚአብሔር ፕሮፌቲክ ሜሴጅ ሲሰጣችሁ እናንተ ቦልድ ሁኑ ነገሩን ከማውጣታችሁ በፊት ፍርሃት ትልቅ ወጥመድ ነው ፍርሃት መንፈስ ነው ፍርሃት የሚጎትተው የጨለማን ኃይል ስለዚህ ትልቁ አጋንንት በሰው ልጆች ላይ የሚጠቀመው ዌፐን ፍርሃት እናንተውስ በመልቀቅ እግዚአብሔር አልተናገራችሁም ኢንስትራክሽን አልሰጣችሁም አይደለም ግን ፍርሃት ነው የሚያንቀው ሰው በኢየሱስ ስም ጸልያለሁ የፍርሃት መንፈስ ይሰበር በኢየሱስ ስም ተሰብሯል ሌላው አገልጋይ ስትሆኑ ትልቁ መጠንቀቅ ያለባችሁ ነገር ሰዎች በሚሏችሁ አትመሩ ሊያስቷችሁ ይችላል ለምሳሌ ከምትሰሙት ተጠበቁ ሲል ሳትሰሙ ኑሩ ይያል አይደለም ሪፈረንሳችሁ የውስጣችሁ ድምጽ ይሁን መለኪያችሁ እዚህ ውስጥ ያለው ድምጽ ይሁን ይወላችሁ ሰው የሆነ ነገር እስኪቀበል ትሁት ሊሆን ይችላል እውነተኛ ባህሪው ግን የሚገለጠው የፈለገውን ነገር ሲያገኝ ጌታ ኢየሱስ ለምን ይመስላችኋል 10 ለምጻም መጥቶ ተፈውሶ በአንዱ የተገረመው ሌሎቹስ አሉ አንዱ ነው እኮ ቴንኪው ሊለው የመጣው ሌላው ትሁት የሆነው በጌታ ፊት ሲለምነው የነበረው እስኪፈውሰው ለምጻቸው ከተነጻ በኋላ ደብዛቸው ነው የጠፋው ብዙ ጊዜ በእግዚአብሔር ቤት ሰዎች የሆነ ነገር ሲጠይቁ እግዚአብሔር እስኪመልስላቸው ነው አቃል ኢየሱስ ጌታ ሃሌሉያ ሁለተኛ ልንገራችሁ መጽሐፍ ቅዱስ ከያዛችሁ ሁለተኛ ቆሮንቶስ 2:14 ይላችሁ ምን አልኳችሁ የስጋን እይታ መከተል ስጋዊ ሴንሶቻችሁን መከተል መንፈሳዊ ነገር እንዳትቀበሉ ያረጋችኋል እግዚአብሔር የትኛውንም ሰው በመድር ላይ እንዲሰራበት ከመጠቀሙ በፊት የሚያደርገው ስጋዊ ማንነቱን ነው የሚገለው ሰው የስጋዊ እርምጃውን ካልጨረሰ እግዚአብሔር ተጠቅሞበት አይቻላል አንዳንድ ጊዜ በህይወታችሁ ኢቭን ለበረከት እንኳን የምትታገሉበት ማንነት ስጋችሁ ስላልጨረሰ ለበረከት ሰው ሲታገል አይታችሁ ተቀላችሁ እንዲባረክ ብዙ እንትን ያደርጋል እግዚአብሔር እንዲባርከው ይፈልጋል በእግዚአብሔር መንገድ ግን መሄድ አይፈልግም ሁሉ ጊዜ እግዚአብሔር ያንን ነገር እስክትጨርሱ ይጠብቃቸዋል አይሰራም ሁሉ ጊዜ እግዚአብሔር በሰውት ውስጥ የሚሰራው ሰው ሲጨርስ ነው እግዚአብሔር ሰው ላይ ፕላስ ተብሎ አይሰራም እናንተ ናችሁ እግዚአብሔር ላይ ፕላስ የምትባሉት እንጂ እግዚአብሔር እናንተ ላይ አይደለም ከኔ ጋር ናችሁ መጽሐፍ ቅዱሳችሁ አንደኛ ቆሮንቶስ 2:14 እንደዚህ ይላል ለፍጥረታዊ ሰው ይላል የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለው በመንፈስ የሚመረመር ስለሆነ ሊያውቀው አይችልም ሰምታችኋል ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለው በመንፈስም የሚመረመር ስለሆነ ሊያውቀው አይችልም
ማንም ሰው መንፈሳዊ ነገር በስጋዊ እይታ መዝኖ ሊደርስበት አይችልም። የፈለገ የስጋዊ እይታ ካልኩሌሽን ላይ ብትገቡት የናንተ ካልኩሌሽን ኤክስፕላኔሽን ሊሰጣችሁ አይችልም፣ መረዳትን ሊሰጣችሁ አይችልም። አንዳንድ ሰው ሚራክል ሃፕን ሲያደርግ በሰዎች ህይወት ውስጥ እንዴት ይላል? ለምሳሌ ወላችሁ ሉቃስን ጌታ ረድቶት ነው እንጂ ሉቃስ ነው ትልቅ ጥያቄ ያለበት በሚራክል። እንዴት ካላችሁኝ ሰውየው ሐኪም ስለሆነ ሐኪም በህክምና ትሪት እንደሚደረግ ነው የሚያውቀው። ስለዚህ የሆነ ሰው ከዚህ ተፈወሰ ሲባል የነሱ ግኝት ያልመለሰው መልስ ስላለ እንዴት ከወንጌል መጽሐፍቶች ሁሉ ብታጠኑ ብዙ የፈውስ ሚራክል የተጻፈው የሉቃስ ወንጌል ላይ ሐኪም ስለሆነ ማለት። ስጋዊና ፍጥረታዊን ሰው ስለ መንፈሳዊ ነገር ልታስረዱት አትችሉም። ሞኝነት ነው የሚመስለው። እዚህ ጋር የምታደርጉት የምትሄዱት የምትሆኑት ነገር ሁሉ ኤክስፕሌን ሊደረግ አይችልም። የስጋዊ እይታ ይዞ ለሚመጣ ሰው መንፈሳዊ ነገር መረዳት ኢትስ ኢምፖሲብል አይቻልም። ለዛ ነው ስጀምርላችሁ እግዚአብሔር ጋር ስትመጡ መጀመሪያ የሚያደርገው ስጋዊ እይታችሁን ነው የሚያስተላችሁ፣ ስጋዊነታችሁን ነው የሚያስተላችሁ። ብዙ ጊዜ ሰውን የጋረደው ነገር ምን እንደሆነ ታውቃላችሁ? ለነገሮቻችሁ መልስ የምትፈልጉት ከመንፈሳዊ ዓለም ነው። ግን የመንፈሳዊ ዓለምን ነገር ደግሞ መረዳት መልሱን የምትፈልጉት በስጋዊ እይታ። እንደዛ ደግሞ አይሰራም። የትም ቦታ እመኑኝ ነው እግዚአብሔር ፊት ጌታ እንዲባርካችሁ ትፈልጋላችሁ፣ እንዲጠቀምባችሁ ትፈልጋላችሁ። የስጋ እይታችሁን ስበሩት፣ አትከተሉ። በስጋ እይታችሁ አትሂዱ። የስጋ እይታ ምን ማለት ነው? በደንብ ስሙኝ። እዚህ ጋር ለምሳሌ ኮሮና የመጣ ጊዜ እኮ በሽታው ከገደለው በላይ ፍርሃት የገደለው ነው የሚበልጠው። ታውቃላችሁ? ፍርሃት የገደለው ሰው ይበልጣል። የሆነ ሀገር ፕሬዝዳንት የመጨረሻ ደስ ያለኝ ወጥቶ ኮሮና የሚባል የለም ውሸት ነው ይላቸው። ብቻውን ከሀገር ፕሬዝዳንት አንድ ሰውዬ ነው የለም ይላል። የለም የሚለው እንዲቀበሉ አይፈልም። የለም ነገሩ የለም አይደለም። ነገሩ ግን እናንተ ላይ እንዲሰራም እንዳይሰራም የምታረጉት እናንተ ናችሁ። የስጋ እይታችሁን አትከተሉ ስላችሁ ጌታ ኢየሱስም ከምትሰሙት ተጠበቁ ሲል ከመስማት ገብቻ አይደለም ከማየት ጋር ነው የሚያወራው። መስማትና ማየት በመንፈሳዊ ዓለም እኩል ቫልዩ ነው ያላቸው። ለምን ይመስላችኋል? መስማትንስ በጆሮዬ ሰምቼ ነበር፣ አሁን ግን አይኔ ያየችም። አንድ አይነት ናቸው። መጽሐፍ ቅዱስ ላይ ዘፍጥረት ላይ እንደዚህ ይላል። አዳም ጋር መጣና በገነት ካለው ዛፍ መካከል ራቁቴን ስለሆንኩ ተሸሸኩ አለ። ከዛ ራቁቱን መሆኑን በምንድን ያወቀው? አይቶ ነው አይደል? ራቁቱን እንደሆነ ሲያይ ተደበቀ። ራቁቱን መሆኑን አይቶ ነው የተደበቀው። እግዚአብሔር ሲመጣ ግን ራቁትን መሆንን ማን አሳያል አለው። ራቁትን መሆንን ማን ነገረህ? ራቁትነት ይታያል እንጂ ይነገራል እንዴ? በመንፈሳዊ ዓለም አንድ ነው እምላችሁ። ለዛ ጌታ ኢየሱስ ከምትሰሙት ተጠበቁ ሲል እናንተ የምትሰሙትና የምታዩት ነገር ነው እናንተ የሚያጠፋችሁ፣ ከመንፈሳዊ ዓለም ብሎክ የሚያደርጋችሁ። ሚዲያ ያለውን ብቻ የምታራግቡ ከሆነ ጠፍታችኋል። ጌታ ፊት ነው የምነግራችሁ። የላ ጠፍታችኋል። አብዛኞቻችሁ የምትሳሳቱትን ነገር ልንገራችሁ። አንዳንድ ጊዜ አገልጋዮች ስማቸው በብዙ ይነሳል፣ በብዙ ስድብ፣ በብዙ እንትን። ጌታን አገልግላችሁ ሪዋርድ ከሰው አትጠብቁ ማለት። አጋንንት ደስተኛ አይሆንም በአገልግሎታችሁ። እዚህ ቦታ ላይ ባለፈው የዛሬ 15 ቀን 48 ሰው ጌታን ተቀበለ። ቻሪቲ ፕሮግራም አድርገን የይሁድ ጊዜ ደግሞ ወደ 8 ሰው ጉባኤ ውስጥም ጨምሮ ጌታን ተቀበሉ። ሰይጣን ደስ የሚለው ይመስላችኋል? እና ደስ ካላለው ምንድነው የሚያደርገው? ሰዎችን ዌፐን እያደረገ የኔን ስም ማጥፋት ነው የሚፈልገው። ስሙን የሚወድ ሰው ማንነቱን ጌታን ሊያገለግል አይችልም። አንዳንድ ጊዜ ክብራችሁን ነገራችሁን ለጌታ ያልጣላችሁበት መንገድ አያከብራችሁ። ክብሩንም ወዶ ጌታንም ወዶ አይሰራም። ሰምታችሁኛ? ሰው የሚላችሁን ብቻ ወይ ሚዲያ የሚላችሁን ብቻ ሁኔታ የሚላችሁን ብቻ የምትከተሉ ከሆነ ጌታን ለማገልገል ብቁ አይደላችሁ። ሶስተኛው መታበይ ማለት ፕራይድ። this spirit of pride አደገኛ ቅባትን የሚገል ነገር። መጽሐፍ ቅዱሳችሁን ሁለተኛ ቆሮንቶስ 12:7 እንደዚህ ይላል። ሐዋርያው ጳውሎስ ነው የሚለው። በጣም ብዙ ሚስጥሪን እየገለጠለት ነው። በጣም ብዙ ነገርን እያደረገለት ነው። ይኸውላችሁ ይሄ ሶስተኛው ነጥብ በተለይ ደግሞ የእግዚአብሔር ቅባት ተገልጦባቸው የእግዚአብሔር ነገር እየሰራባቸው ያለን ሰዎች ዲመን አደገኛ አታክ የሚከፍትበት መንገድ። ለምሳሌ ቅባት እግዚአብሔር ሲሰጣችሁ ባለቤቱ እግዚአብሔር ነው። እንዲከብርበት የሚፈልገው እግዚአብሔር ራሱ በሰጣችሁ ነገር ራሳችሁን የምታሳዩ ከሆነ ከባድ። ለምን ይመስላችኋል? ጌታ ኢየሱስ አገልግለው በስም እንደዚህ ያርገና እንዲያርገናል ሲል አላቃችሁም? የዛ ነገር ታርጌቱ የመጨረሻ አውትፑቱ ጌታን ማሳየት ካልሆነ ጌታን አላገለገላችሁ። ብዙ ጊዜ የሆነ ነገር የተገለጠባችሁ ይኸውላችሁ ኮንፊደንስ በጌታ ላይ ያላችሁን አይደለም ያልኳችሁ። ባላችሁ ነገር ግን መታበይ ከጀመራችሁ ወጥመድ ውስጥ ከቷችኋል ሰይጣን። መጽሐፍ ቅዱስ እንደዚህ ይላል ቁጥር 7 ላይ ሁለተኛ ቆሮንቶስ 12:7 ላይ እንደዚህ ይላል። ስለዚህ ይላል በመገለጥ ታላቅነት ይኸውላችሁ ለምን እንደዚህ እንዳለ ልንገራችሁ።
ግሪክ ውስጥ ሲሄድ ሐዋርያው ጳውሎስ የሚናገረው ነገር የሚገልጣው ነገር ከባድ ስለነበር ሰዎቹ ኢሚዲየትሊ ሐሳባቸው shift አድርጓል ምን ይላሉ በመካከላችን አማልክቶች ተገልጠዋል ስለዚህ ሰውየው ይዞት እየመጣ ያለው ነገር ከሰውነት አስወጥቶት በሰው እይታ ውስጥ አማልክት ናቸው ብለው እስኪያስቡ ድረስ አድርጓቸው ስለዚህ የተቀበሏቸው ሌቭል ሌላ ነገር ውስጥ ከተዋቸው ሐዋርያው ጳውሎስ ይሄ ወዴት እንደሚሄድ ያውቃል ለምሳሌ ስሙኝ አንዲት ሟርተኛ መንፈስ ያለባት ከተማ ሁሉ በሷ ጥንቆላ የሚተዳደር የነበረች ሴት አንድ ነገር ማለት ጀመረች እንደዚህ ያለች እየጮች ከኋላ እነሱኮ በሰላም እየሰበኩ ነው የያው የእግዚአብሔርን መንገድ የሚያሳዩአችሁ ምናምን እያለች ታወራለች እያሳዩ አይደለም እንዴ እያሳዩ እኮ ነው የምትናገረውም ነገር እውነት ነው ግን ንግግሩ ምንድነው ካላችሁ መንፈስ ነው እሷ ውስጥ ሆኖ የሚያወራው ወዴት ሊገፋቸው ካላችሁ ሰው ሁሉ በተቀበላቸው ማንነት መታበይ ውስጥ እንዲገቡ እየገፋ ነው ሐዋርያው ጳውሎስ ደግሞ እየሄደ መንፈሱን ሲመዝን ውስጡ ታወከበት ይላል አልተቀበለውም ከዛ በኋላ ዞር አለና ያንን ዲመን ገስጾት አባረረ የዛ ሰዓት ነው ከተማው ተቆጥቶ እሱ ላይ የተነሳበት ጥያቄ ልጠይቃችሁ እስቲ ከተማ ሁሉ ሪጀክት ከሚያረጋችሁ ከዛ ግን እግዚአብሔር ከሚቀበላችሁና ከተማ ሁሉ ተቀበሏችሁ እግዚአብሔር ሪጀክት ከሚያረጋችሁ የቱ ይከብዳል እግዚአብሔር ተቀበሏችሁ ከተማ ቢያገላችሁ ይሻላችሁ በእውነት ነው ማለት እግዚአብሔር ተቀበሏችሁ ከተማ የሚያገላችሁ ለጥቂት ጊዜ እግዚአብሔር ያከበራችሁ ጊዜ ከተማው ሁሉ ከናንተ መፍትሄ ፈላጊ ነው የሚያረጋው እስቲ አሜን በሉ ስለዚህ ሐዋርያው ጳውሎስ እንዲህ ያረጉ ስለሆነ እንደዚህ አለ ስለዚህ በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ ይሄውም እንዳልታበይ ነው ይላል ብዙ ጊዜ ይው ሮንግሊ ፕሪቸሮች ይሄንን ቃል ሲሰብኩ ሰምቼ አውቃለሁ እዚሁ ቃል ላይ እንደዚህ አለ የሥጋ መውጊያን ተሰጠኝ እንዳልታበይ አለ ምን ማለት መሰላችሁ አገልጋዮች በጣም በኩራት በመናምን እንዳይታበዩ ስማቸውንም የሚያጠፉ የሚያስነሳው እግዚአብሔር ራሱ ሰምታችኋል ስለዚህ ዲሲፕሊናቸውን ጠብቀው እንዲሄዱ ትራክ ውስጥ የሚከታቸው ይሄ የሚሳደብ ሰው ስማችሁን ካነሳ ጥያቄ ልጠቃችሁ በትልቅ ነገር እየገለጣችሁ ሚዲያ ስማችሁ የሚያነሳ ከሆነ የምትገቡበትን ቦታ ሁሉ ትጠነቀቃላችሁ እንድትጠነቀቁ ያረጋችሁ ግን የዛ ወሬ ነው ሐዋርያው ጳውሎስ በመገለጥ ታላቅነት እንዳልታበይ የሥጋ መውጊያ ተሰጠኝ አለ ይሄም ደግሞ የሰይጣን መልእክተኛ ስለ ሰው ነው የሚያወራው የሚሰድቡት የሚገፉት ሰዎችን ነው የሚያወራው መታበይ አደገኛ ወጥመድ ሁሉ ጊዜ የምጸልየው ጸሎቴ ጌታ ፊት ነው መነግራችሁ በፍጹም ለራሴ ፈቃድ እንዳሰጠኝ እኔ በፈልግ እንኳን እንዳሰጠኝ ነው ማለት ሁሉ በእውነት ነው ማለት አንድ ሰው ያገለገለ የሂሊንግ አገልጋይ ነው እና ያገለገለ በጣም ሂሊንግ ይገለጥበት ነበርና አንድ ቀን እግሩ መሄድ የማይችል ሰው በዊልቸር ፊት ለፊት መጣ ከዛ ሲመጣ ያገለገለ ነበር ምናምንና ጌታ ተነስ በለው አለ አጥዝብ ነው የሞላው ተነስ በለው አለ ከዛ በኋላ እሺ ያለና ሰውየው ሄዶ ለተቀመጠው ዊልቸር ላይ ላለው ሰው ከማይኩጂ ተነስ በኢየሱስ ስም አለ ሰውየው ተነሳና ተራመደ ሰው ሁሉ መጮ ጀመረ ሰለብሬት አረገ የጌታን ተአምር ጌታ ግን ለዛ ሰውየው ክብርህን ራስን ይወሰድከው አለ እኔን አላከበርከኝም ተነስ ያልኩ በጉባኤ ፊት እንድትናገረው ነው ፈርተህ ግን አንተ ሄደ ለሱ አወራ ይሄንን እኔን ሳይሆን ያከበርከው ራስን ያከበርክበት አንዳንድ ጊዜ የሆነ ድምጽ ሲመጣና በሱ ኢንስትራክሽን መሰረት አሌር ስትሉ እግዚአብሔርን ያስቆጣል አንዳንድ ጊዜ እግዚአብሔር ይታዘዙኛል አይታዘዙኝም የሚለውን ለማወቅ ይፈትናቸው እስራኤላውያን እኮ በመድረ በዳ ያን ሁሉ አመት መራቸው የሚለው ትእዛዙን ያውቁ ዘንድ ነው የሚለው ህጉን ያውቁ ዘንድ ነው ህግ እንዲያውቅ ነው ሰው በመድረ በዳ የተመረው እግዚአብሔር በሆኑ ነገሮች ውስጥ ቴስት ያረጋቸዋል አንድ ነብይ ተናገረው ኢንስትራክሽን ሰጠው ወደ ማንንም ሰው ቤት እንዳትገባ ከማንንም ሰው ጋር ምግብ እንዳትበላ ቀጥ ብለህ ሂድ እዚህ ቦታ አለው ቀጥ ብሎ መሄድ ጀመረ አንድ ነብይ የተባለ በከተማው የሚታወቅ ሰውዬ እሱ ተነሳበት ነብይ ከሆነ የላከው ሰውየው ማለት ሄደና እግዚአብሔር ተናግሮኛል ስላንተ ና ብላ ናም ነገር አለ በደንብ ስሙኝ በጌታ በደንብ ስሙኝ እግዚአብሔር ነው ላከኝ ብሎት በቃ እግዚአብሔር ብሎታል ብሎ ገብቶ በላ የእግዚአብሔርን ትእዛዝ ስለጣሰ ነው ባንበሳ ተበላለ ያለው ስሙኝ በደንብ ስሙኝ የእንስሳ ተፈጥሮ ብታጠኑ እቺን በደንብ ስሙኝ ብታጠኑ እንስሳ አትራክት የሚሆነው ወደ ሌላ እንስሳ ነው ሰውየው ጋር አህያ ያለ አህያውን ትቶ ሰውየውን አይበላም አንበሳው ነፍስ አለው ነፍሱ ኮንሺየስ ነው የሰውየው ስፒሪት ያለውን ሰው አታክ ሊያረጋ ይችላል አንበሳ ብቻውን ካልሆነ በስተቀር እግዚአብሔር አንዳንድ ጊዜ የሆነ ነገር ውስጥ ያሳልፋቸዋል ዘዳግም 28 ላይ እኮ ይላል ይሄን ብታደርግ ይሄ ይሆንልሃል ነው ግን ከእግዚአብሔር ሐሳብ ውጪ መታበይ ውስጥ ከገባችሁ የዛን ጊዜ ፎረሻቸዋል ሰይጣን የሆነ ታርጌት ውስጥ ከተዋቸዋል ማለት ነው እዚህ ጋር መጽሐፍ የምትፈልጉ ተጨማሪ ልስጣችሁ
ያዕቆብ 4:10 ደስ የሚለኝ ቃል እንደዚህ ይላል ትዕቢት ውድቀትን ትቀድማለች ይላል። ሰምታችኋል? አራተኛውን ልንገራችሁና እንጨርሳለን። አራቱን ኔክስት ዊክ ነግራችኋለሁ። ሃሌሉያ። ምን አልኳችሁ? አራተኛው እስቲ የልብ ጥርጣሬ በሉ። በልብ መጠራጠር መንፈሳዊ ነገር እንድገልጡ ያረጋችሁ። እናንተ ውስጥ ቅባት ኖሮ እንኳን እናንተ ውስጥ ትልቅ ኃይል ኖሮ እንኳን የልባችሁ ጥርጣሬ እንድትገልጡ ያረጋችሁ። ያዕቆብ ላይ ያለው አንብብላችሁ። ያዕቆብ 1 ከቁጥር 6 እስከ 8 ያለውን አነብላችኋለሁ። እንደዚህ ይላል ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው ይላል። ሰምታችኋል? ምን አይነት ሰው? የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህር ማዕበል ይመስላል። ሰምታችኋል? ንፋስ ወደ ፈለገው የሚያደርገው ሰው። የሚጠራጠር ሰው በህይወቱ የሚቆምበት ስታንዲንግ ፖይንት የለውም፣ አልተተከለም፣ መሰረት የለውም ማለት ነው። የሚጠራጠር ሰው የመጣ ንፋስ ሁሉ ይወስዷል። ይኸውላችሁ ብዙኛው ጊዜ ስማችሁ የገባችሁበት ምናምን ነገር ለምን እንደሚነገራችሁ ታውቃላችሁ? ትንቢቱ ያለው ስማችሁ ሲጠራ አይደል? የሚነገራችሁን እንድታምኑ ነው ስማችሁ የሚነገራችሁ፣ ሌላ ምንም የለውም። እከሌ ነህ ስለ እከሌ መሆንን አንተም ታውቃለህ። እከሌ መሆንን ግን ስነግርህ የምነግርህን ታምናለህ። አሁን ኃይለኛ ችግር ውስጥ ያለን ሰው ነገ ጧት ባለጠጋ ትሆናለህ ብዬ ባወራው በምን ሊያምነኝ ይችላል? ቤት ውስጥ እያደረገ ያለውን ነገር ስነግረው እሱ የሚያውቀውን ግን ነገ ትሆናለህ ስለው ይቀበለኝ። የልብ ጥርጣሬ አደገኛ ብሎክ አንድ ቦታ ጸንታችሁ እንድትቆሙ ያረጋችሁ። ልቡ የሚጠራጠር ሰው የመጣው ሰው ሁሉ ወደ ፈለገው ይመራው። ሰምታችኋል? አንድ ሰው መጥቶ እንደዚህ ነው ካለው እሱን ተከትሎ ይሄዳል። አብዛኛው ሰው ይኸው በጌታ ፊት እኔ ይሄ ኃጢያት አይደለም ይኸው በድፍረት ማወራው አብዛኛው ሰው በነቢያት አገልግሎት የሚሆን በቤተ ክርስቲያን በአገልጋዮች ላይ ኮምፕሌን ምሬት ብዙ ነገር የያዘ ሰው የደረሰበት አይደለም፣ የሌላ ሰው ወሬ የሰማ ሰው። ሰምታችኋል? የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህር ማዕበል ይመስላልና ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። ሰምታችኋል? ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች አይቀበልም። ጥርጣሬ ትልቁ የሚያደርገው ነገር ምንድነው ካላችሁ ኮንፊደንሳችሁን ይመታባቸዋል። እናንተ ውስጥ ያለውን የጌታ ኮንፊደንስ ይመታባቸዋል። ጥርጣሬን የሚመታ ትልቅ ነገር እምነትን መጨመር ነው። ይኸውላችሁ ሰው እቺን ቃል ልንገራችሁ፣ ሰው በልቡ ጥርጣሬ የሚያድግበት በእግዚአብሔር ነገር ላይ ለምን እንደሆነ ታውቃላችሁ? አንደኛው ትልቁ እግዚአብሔርን ወዳለው ይላል እንጂ እግዚአብሔርን አይወድም። የቆሮንቶስ መጽሐፍ ምዕራፍ 13 ስለ ፍቅር ሲናገር እንደዚህ ይላል። ፍቅር የራሱን አይፈልግም፣ አይታበይም፣ አይበሳጭም ምናምን ካለ በኋላ ሁሉን ያምናል ይላችሁ። ወይ ላንብብላችሁ ቁጥር 7 ላይ 13:7 ስለ ፍቅር ያወራና እንደዚህ ይላል። ሁሉን ይታገሳል ይልና ሁሉን ያምናል። ሰምታችኋል? ሁሉን ይታገሳል፣ ሁሉን ያምናል። ሁሉን ሰው አይደለም ያለው። ፍቅር የወደዳችሁትን ሰው ፍቅር የሚያረጋችሁ እንድታምኑት ነው የሚያረጋችሁ። ሐዋርያው ጳውሎስ ምን ያለ ይመስላችኋል? ከጌታ ፍቅር ምን ሊለየኝ ይችላል አለ። ሞት ነው፣ መነሳት ነው፣ መውደቅ ነው፣ ምንድን ነው የሚለየኝ? በኢየሱስ ስም የትኛውም የጥርጣሬ መንፈስ እንዲመታ ጸልያለሁ። በልባችሁ የእግዚአብሔር ፍቅር እንዲበዛ ጸልያለሁ። እንዲመቱ ጸልያለሁ። In Jesus mighty name it is done.